የሚገባን መማር ነበር ግን ያደረግነው ግን መረበሽ ነው ከየትኛውም ከጥግ እስከ ጥግ ነው ታማው ለአንድ ሀገር ህልውና ዋጋ የከፈሉት ትግራይ ውስጥ 11 ልጆቿ ያጣች ሴት አለች ኢትዮጵያዊነት ግማድ በምን ይገለጻል ስንል እርሶ ላይ የምናገኘው አንድ እውነት አለ ለምንድነው አዲግራት የተባለችው ለምንድነው ሰው አጋሜ ሲባል ድህነት የሚመስለው የመጀመሪያ ስራው ሲዳሞ ነው 45 years ago የአማራ ተወላጅ አካኬ ዘራፍ ጣሊያን በለው ሲል ሰምቻለሁ ሽማግሌ ልከው ነው ያገቡት ወይስ እንዴት እንጠይቃለን እምቢ ካሉ ግን አንተ ይዘት ሄድና ከሁለት ቀን በኋላ ጠፋችብኝ ይላል አንተ ትክክል ክስተቱ ለኢትዮጵያ ስኬት ወይስ ደግሞ ኪሳራ ምንድን ያስገኝላት ትግራይ ተገንጥላ አገር ትሆናለች የሚል እምነት አልነበረኝም ከመጀመሪያው ጀምሮ ነው ያለው አማራጭ ሁለት ነው ወይ ደርግን መምሰል ነው ወይ ደግሞ ትግል መግባት ነው ይሄ ኳስ ጨዋታ ከጠፋብን ሌላ የለንም ስለዚህ ይስረቁት ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የካስትሮ ቲዩብ ቤተሰቦች እንዴት አላችሁ በመላው ዓለም በዚህ ሰዓት ሁሉ ጊዜም ይህንን ፕሮግራም ለመታደም ሰዓት ጠብቃችሁ ስለምትጠብቁን ስለምትከተሉን ከልብ እናመሰግናለን ያለነው አሜሪካ አትላንታ ላይ ነው የምንደርሰው በመላው ዓለም በሀገራችን እንዲሁም በተለያዩ ጉዳዮች ላይ ስፖርታዊ ማህበራዊ ኪነጥበባዊ ጉዳዮችን እየዳሰሰን አብረን እንዘልቃለን እስከመቼ ገና ብዙ አብረናለን እንዴት አላችሁ ዛሬም እንደተለመደው ከታላቅ እንግዳ ጋር ነኝ እዚህ በአትላንታ ጆርጂያ እጅግ ከተከበሩ በስማቸው በስራቸው በተግባራቸው ከተወደሱ ግለሰቦች መካከል የዛሬው እንግዳይ አቶ ተካ ከለለ ሳህሉ አንዱና ቀዳሚው ናቸው በፋይናንስ ዘርፍ እንዲሁም በሌሎች ጉዳዮች ላይ በጣም ከፍተኛ ስም ያካበቱ ብዙ ስራዎችን እየሰሩ 45 ዓመታትን በአትላንታ የኖሩ ታላቅ ኢትዮጵያዊ ናቸው ከኚህ ታላቅ እንግዳ ጋር የምናደርገውን ቆይታ አብራችሁ በመሆን እንድትከታተሉ እጋብዛለሁ ይህንን ፕሮግራም ይህንን ካስትሮ ቲዩብ ላይክ ሼር ሰብስክራይብ ይደረግ አብራችሁን ቆዩ ጤና ይስጥልን አቶ ተካ እንኳን ደህና መጡ ጤና ይስጥልኝ ደህና ነህ እንደምን ዋልክ በጣም ደህና እግዚአብሔር ይመስገን ስለመጡ በጣም ደስ ብሎኛል እግዚአብሔር ያክብርልን የዩቲዩባችን የዚህ ፕሮግራማችን እንግዳ ስለሆኑ ክብር ይሰማናል በጣም አመሰግናለሁ እኔም ስለጋበዛችሁ እንግዲህ የአባትና ልጅ ጨዋታ ነው የምናደርገው በጣም ብዙ ጉዳዮች እንዳስሳለን ትውልዳችን የሚማርባቸውን ነጥቦች እናነሳለን ከርሶ ህይወት ከርሶ የረጅም የስራና የስኬት ጉዞ ትውልዱ የሚቀስማቸውን ነጥቦች እናነሳለን እስኪ ከዚህን ጀምር አቶ ተካ መቼ የት ተወለዱ አስተዳደጎ ምን ይመስላል እኔ በአጋሜ አውራጃ አዲግራት የሚባለው ከተማ የትግራይ ክፍል ሰሜናዊ ክፍል ነው እዚያን የተወለድኩት ኤሌመንተሪ እዚያ ተምሬ ሁለተኛ ደረጃ በአፄ ዮሐንስ መቀሌ ትምህርት ቤት ተማርኩኝ የመጀመሪያው ከአፄ ዮሐንስ 20 ተማሪዎች ካለፉት አንዱ ነኝ አዲስ አበባ ዩኒቨርሲቲ ይገብቼም ተማርኩኝ አዲስ አበባ ዩኒቨርሲቲ በነበርኩበት ጊዜ ብዙ የተወካከቡ ነገሮች ነበሩት ረብሻ ይበዛበት ነበር የሚገባን መማር ነበር ግን ያደረግነው ግን መረበሽ ነው እና አፄ ኃይለ ሥላሴ ከስልጣናቸው ከወረዱ በኋላ ደርግ ከያዘ በኋላ አገሯ ብጥስጥስ ወጣች ደርግ መጣ መግደል ጀመረ ኢህአፓ መጣ መግደል ጀመረ
ህዝባዊ ሓርነት ትግራይ መጣች፣ መግደል ጀመረች። ኢሳያስም ገብቶ ይገድል ነበር። ኢኤልኤፍም ገብቶ ይገድል ነበር። የኦሮሞ ሊበሬሽን ፍሮንት የተቋቋመው እኔ አዲስ አበባ ዩኒቨርሲቲ እያለሁ ነው። እነሱም መግደል ጀመሩ። ኃይለ ሥላሴ ከወረደ በኋላ የሚያሸንፈው የገደለ ነበር። ሁሉም ጥፋተኞች ነበሩ። አናውቅ። እኔ አሁን አቤቱ ሲጀምር 20 ዓመቴ ምናምን ነበር። ገና ማቹርድ አልሆንኩም። እንዲያውም አባቴ ምን ይለኝ ነበር፣ እንዴ አንተ እኮ ተምረህ እኔ እየሸመገርኩኝ ነኝ፣ እናትህና እህቶችን እንድደግፍ ነው የምፈልገው። ጉዞ ጠቅልለህ ከአዲስ አበባ ዩኒቨርሲቲ እዚህ ትመጣ አልፈልግም። እሱ የሀብታሞች ጉዳይ ነው፣ እኔ ደሃ ነኝ ይለኝ ነበረ። እውነቱን ነው። በጣም የሚገርመው ነገር ደግሞ ስሙ ለመጥቀስ እንኳን ባልፈልግ ወያኔን ከጀመሩት አንዱ ትልቁ አባቱም እንደሱ ይሉት ነበር። ልጥቀሰው ይቻላል። ታሪክ ስለሆነ አረጋዊ በርሄ ነው። አባቱም ያሉት እኔ እኮ ሂደህ ተምረህ ሰው እንድትሆን ነው የምፈልገው እንጂ ጉዞ ጠቅልለህ እዚህ አድዋ እንድትመጣ አይደለም ነው። እና ሳነጋግረው ተካ አባቴ የሚያለኝ እንደሱ ነው። እና እኔ አንዱ ወያኔን ከሚወቅሱት የነበሩ አንዱ ነኝ። በነገራችን ላይ በመጀመሪያ የተሰበሰቡት የትግራይ ሰዎች ሩም 405 አርትስ ካሌጅ አንዱ እኔ ነኝ። እና አረጋዊ ነበሩ እና አባይ ፀሐዬም ነበሩ፣ ሌሎችም በሙሉ ነበሩ። ስንጀምረው የተማሪ ማህበር ብለን ነው የጀመርነው። ከዚያ እየቀጠለ ሲመጣ ትምህርት ቤቱን ዘጋንና ማስተማር ጀመር። የመጀመሪያውን የማስተማሪያ ፈቃድ ለልዑል መንገሻ በእጃቸው ከሰጠሁት እኔ ነኝ አንዱ። የምናስተምር መስሎኝ ነው፣ ግን የወያኔ አባሎች ተጫወትንብህ እንጂ እኛ ሌላ ነበር የምንሰራው ነው ያለው። አቤታቸውን ያካሂዱ ነበር። ለምን ተሳሳቱ አለልም። ከዚህ ህፃኖች ነው የነበሩት። እነ ስብሐት ነጋ ኋላ ነው የገቡት፣ መጀመሪያ አልነበረው። እንዳም ስብሰባችን ላይም አልነበረም እሱ። ግን ምንድን ነው የነበረን እንፋሎት ነው፣ ትኩስ የወጣትነት ነበረ። ትምህርት ቤት ዘግተው መውጣት ለእኛ ደስታ ነበር። አክቹዋሊ ግን ያሳዝን ነበር። ቢኮዝ እኛ ይሄን ነው እዚያ ልንማር ነው። እኔ ዩኒቨርሲቲውን ያቋረጥኩት 4ኛ ዓመት ስገባ ነው። ሰርቪስ ካደረግ በኋላ ነው። ከዛ የቆዩ ሲመጡ የመግደሉ ሁኔታ እየበዛ መጣ እና አንዳንዱን ሳነጋግራቸው እኔ እናንተ አብረን ወጥተናል። እኔ ወደ ሱዳን ሄድኩኝ፣ እናንተ ደግሞ ወደ ደደቢት ሄዳችሁ። አሁን እናንተ ላጠፋችሁት ስህተት ለትግራይ ህዝብ ምን ትሉታላችሁ ስላቸው፣ አንዳንዱ ነው እንዲያውም ይቅርታም አልጠይቅም ነው ያለው። ቢካዝ ባትገድል ትገደላለህ። እኔ ሊደርሺፕ ስለነበርኩኝ ገድያለሁ። ወድጄ አይደለም የገደልኩት ነው ያለኝ አንዳንዱ። በግልጽ ነው፣ ቢካዝ እንተዋወቅ ነበር። ይሄ እየተባባሰ ሲመጣ ፍሮንቶቹ በኃይል እየጠነከሩ ሲመጡ፣ ደርግ ደግሞ እየደከመ ሲመጣ መግደሉ እየተፋፋመ መጣ። አንዳንድ ሰዎች የሚሉት ደርግ ከገደላቸው ፍሮንቶቹ የገደሏቸው ነው የሚባለው። ብዙ ጓደኞቼ አጥቻለሁ። አንዳንዴ ሳያስታውስ ያሳቅሰኛል። ቢካዝ ለጥሩ ብለው ሄደው ተማገዱ። አንዳንድ ቤተሰብ ትግራይ ውስጥ 11 ልጆቿ ያጣች ሴት አለች እና ትግራይ ሲገቡ በሰልፍ ነው የገቡት። ተላጭተው ልብሳቸውን አስወግደው ነው የገቡት እና ሁሉ ሰው እየሄደ ዘመዱ ሲስም እቺ ሴት ልጅ ብቻዋ ቀረች።
እንዲያውም እስካሁንም ያለች አይመስለኝም። ግን ከዛ በኋላ 11 ሉዝ ያደረጉ 10 ሉዝ ያደረጉ በጣም ብዙዎች ናቸው። እና ብቻዋ ቀረች። ሰው ሁሉ ሄደዋል። የመጀመሪያ የነበረችው 2 ልጆቿ በህመም ነው የሞቱት መቀሌ ውስጥ። 10 ግን ቲፒኤልኤፍ ነው የጨረሰቻቸው። እንግዲህ 10 እንላለን እንጂ በሻዕቢያ የሞቱት በነሱ በኢፒአርፒ የሞቱት ቁጥራቸው ይዋቸው ከፍተኛ አናውቃቸው። ይሄ ሆኖ ወደ አዲስ አበባ ፍሮንቱ መግባት ሲጀምር አቤቱ አቆመ። ቢኮዝ እንደዚህ ኢፒአርፒ የነበሩ ሶኒ የነበሩ ሌላም ድርጅት የነበሩ ስራ መግባት ጀመሩ። ተውት እና ኢትዮጵያ ውስጥ ያገኘን ወጣት ምንም የሚተላለፍ ነገር አልተሰጠውም። ተቀበል ነው የተባለው። አልተቀበለም። ትግሉ ፋፋ። ቲፒኤልኤፍም እየጠነከሩ መጡ። ሻዕቢያም እየጠነከረች መጣች። ሌሎችም እየጠነከሩ መጡ። የኢትዮጵያ ሕዝብ ይህን መከራ መያዝ ጀመረ ማለት ነው። የኢትዮጵያ ሕዝብ አብዮት ሰልችቶት ነበር። መሞት ሰልችቶታል። ሬሳ የገዛ ወላጅ አለ፣ ወላጅ አለች። ሬሳው ሞቶ በራፉ ላይ ተወርውሮ የሄደ ግዛው የተባሉ ቤተሰቦችም ነበሩ። በገንዘብ የገዙ አሉ። ይሄ አዲስ አበባ ብቻ እንዳይመስላችሁ ትግራይም እንደዚህ ተደርጓል። ሌላ ቦታም እንግዲህ በየቦታው እንደዚህ እንዳለ ነው የሚታየው። ከዚያ ሁላችንም ወደ ስራ ገባን። እኔም ስራ ገባሁ። ዩኒቨርሲቲውም ተከፈተ። የት ነው የመጀመሪያ ስራው? እስቲ ከስራው በፊት እንደው ወደኋላ ልመልሶታ ተተካ። እስኪ የዛን ዘመኗን ትግራይ አዲግራትን፣ አጋሜን ዙሪያ እስቲ ያስቃኙን። እንዴት ነበረ? እንግዲህ እኛ ተማሪዎች እያለን እኔ ወጣት ነበርኩኝ። ብዙ ነገር አድርገናል። አት ዋን ታይም 20 ሺህ የሚሆን መጽሐፍ ሁሉ ልከናል። ወደ አዲግራት። እሺ። ትምህርት ቤቱም አሳድሰን ላይብረሪ ለማድረግ አስበናል። ይሄ ትምህርት ቤት የቆየ ትምህርት ቤት ነው። አክቹዋሊ በኢትዮጵያ ታሪክ ምናልባት ላናስታውሰው እንችላለን፣ አይነገረንም እንጂ ትምህርት ቤት የተከፈተው 1865 በነጮች ነው። ይህም የተከፈተው ዛላምበሳ የሚባል ቦታ። ዛላምበሳ ሚሽኖች ስለነበሩ የመጀመሪያውን ስኩል የከፈቱት እነሱ ናቸው። ሌላ የታሪክ ሰው አልምሰላችሁ እንጂ መጽሐፍ ቅዱስም የተጻፈው አዲግራት ውስጥ ነው። የሚሽን ጳጳስ ስለነበሩ እነሱ ናቸው የጻፉት። የትግርኛ መጽሐፍም ለመጀመሪያ የተጻፈው ትግራይ ውስጥ ነው። ከዚያ በኋላ ግን አብዮቱ እየፋፋ ሲመጣ እየደቀቀ መጣ። የሚሽኖቹ ሮሎች እየተቀነሰ መጣ እንጂ ብዙ ነገር አድርጋለች ለኢትዮጵያ። ለምንድን ነው አጋሜ የተባለችው? ለምንድን ነው አዲግራት የተባለችው? ለምንድን ነው ሰው አጋሜ ሲባል ድህነት የሚመስለው? እንዳይመስላችሁ፣ እንዳትሳሳቱ። እኔ ከዚያ ነኝ፣ ድሃ አይደለም። ልንገራችሁ ስለ አጋሜ። አጋሜ መጀመሪያ ሳባውያኖቹ ሲመጡ አዲግራት ነው ያረፉት። አዲግራት ሲያርፉ አዛዣቸው ምንድን ነው ያላቸው? እዚህ መቆየታችን ስለሆነ ይህን ቦታ መንጥሩ ብሎ አዘዛቸው። እሺ ብለው ሄደው መንጥረው መጡ። ምን አገኛችሁ ሲላቸው አጋም፣ ያ ፍሬው አገኙና አጋም ነው ያገኘ ነው። ምን ያህል ነው ያገኘ? ምን ያህል ቦታ መነጥራችሁ ስል ይህን ያህል ግራት አለ። በሳባያውን ቋንቋ አጋም ማለት አጋም ነው እና ቦታው አጋም የተባለ። ሌላው ደግሞ ምን ያህል መነጥራችሁ ሲላቸው በሙሉ ፎሬስት ነበር፣ ጫካ ነበር። ይህን ያህል ግራት መንጥነናል ሲሉት
ቦታው አዲግራት ተባለ። ይሄ የመጀመሪያው የኢትዮጵያ ስም ማለት ነው። ከዚያ በኋላ ወደ የሃ ሄዱ። የሃ ተቀመጡ። የሃ የምታገኟት ወደ አድዋ ስትሄዱ በቀኝ በኩል ያለች ናት። እዚያው ከተቀመጡ በኋላ ወደ አክሱም ሄዱ። አክሱም በሳባያን ቋንቋ አክ ማለት ውሃ ማለት ነው። ሱም ማለት ቦታ ነው። ውሃ ያለበት ቦታ ነው። እሷ አክሱም የተጀመረችው። ከዚያም ልንሄድ እንችላለን፣ ግን ወደ ደቡብ እንሄድና የምናውቀው ሁላችን መቀሌ ይባላል። መቀሌም ራሱ በሪዝን ነው የተሰየመው። ቢኮዝ ብዙ ሰዎች ማለት አታላዮች ልናቸው ይችላለን፣ ከአስመራ ወርቅ ሰረቁና ጉዞ ጀመሩ። ጉዞ ሲጀምሩ መቀሌ ላይ ሲደርሱ እንግዲህ አፋው ታሪክ ነው የምናገረው ያለ ሲደርሱ ተከፋፈሉት። ስለዚህ ለሚመጣው ሰውም ለመያዝ አስቸጋሪ ነበሩ። ሁሉም ተበታትነው ዕቃቸውን እንትን አሉ። መቀሌ ያሉት። ከዚያ ሰዎች ተመለሱ። ብዙ የትግራይ መሬቶች ስማቸው የወጣው ከኑሮ ጋር የተያያዘ ከክስተቶች ጋር የተያያዘ ነው። ይሄ ብዙ ሰው አልጻፈም። የአድዋ ጦርነትም ራሱ አድዋ ከተማ ላይ አልነበረም። ከአድዋ ወጣ ብሎ ምናልባት 3-4 ኪሎ ሜትር ይሆናል። የመጀመሪያው ትግል ያደረገው የአድዋ ህዝብ ነው። የመቀሌም ህዝብ አይደለም፣ የአጋሜም ህዝብ አይደለም፣ የወሎም አይደለም። ጣሊያኖች አድዋ አጠገብ በሁለት በኩል ተራራ የሆነች ቦታ ተቀምጠው አንድ የትግራይ ሰው እነዚህ ትግሬዎች ሃይማኖተኞች ናቸው፣ ዛሬ እሁድ ነው፣ እዚህ ተዝናንታችሁ ኳሳችሁ ተጫወቱ ብሎ አዝናናቸውና ወደ ቤተክርስቲያኑ ሄዶ ጣሊያኖችን ልንወርሳቸው የምንችለው ዛሬ ነው አለ። ነጭ ላይ ለበሰው ህዝቡ ቢያንስ ነጭ ለብሳል። ወደ ቤተክርስቲያን ሲሄድ ሄደን በድንጋይ እንጨርሳቸዋለን ብሎ ተናገረ። በሁለቱም ተራራ መጡና ናዳ ላኩባቸው። ናዳ ሲልኩባቸው ጣሊያኖቹ ሊቀመጧቸው ትተውት ወዴት ሄዱ? ወደ አድዋ ቦርደር። ከዚያ ህዝቡ ተባብሮ አፄ ምኒልክን ጠራቸው። መልእክተኛ በዛን ጊዜ ሰው ልከህ ነው የሚሄደው። ያቺ የፖስታ ቤት ሳይ ታያታላችሁ። እዚያ ላይ ደብዳቤ አድርገው ሄዶ አንድ ሰው ወደ አዲስ አበባ ለመሄድ ከ45 ቀን በላይ ይፈጅበት ነበር። 45 ቀን በላይ ተጉዞ አገኛቸው። መልእክቱን ላካቸው፣ ሰጣቸው፣ አነበቡ። እነሱ ሌላውን በሙሉ ኦርጋናይዝ አደረጉ። አግዘኝ ነው ያሉት። አነጋግራቸውም ራሱ አግዘኝ ነው ያሉት። ከዛ መምጣት ጀመረ። እያንዳንዱ ብሔረሰብ ልበለው የራሱ መሪ ነው የነበረው። ቢኮዝ አማርኛ ኦፊሻል ላንጉጅ አልነበረም። ከጎንደር የመጣው የጎንደር መሪ ነው የነበረው። ከትግራይ የሄደው የትግራይ መሪ ነው የነበረው። ከወሎ የሄደው የወሎ መሪ ነው የነበረው። ከኦሮሞ የሄደው የኦሮሞ መሪ ነው የነበረው። ቢኮዝ ቋንቋ ሊግባቡ አይችልም። ሁሉም ዘምተው አድዋ ላይ ተገናኙ። መጨረሻው ላይ ብዙ መሳሪያ አልነበራቸውም። በጉልበት ገብተው ነው ያሸነፉት። ጣሊያን አንዱ ከገረመው እነዚህ ለሀገራቸው እንደ ጅብ ናቸው። እየገቡ ጨረሱት። ከዚያ በኋላ ወደ ኤርትራ ቦርደር አደረሱት። አፄ ምኒልክ ነበሩ እዚያን ጊዜ። ካደረሱት በኋላ አቅማቸው አይፈቅድላቸውም ለመቀጠል። መሳሪያ ብዙ አልነበራቸውም። ከዚህ እንዳትመለስ ብለው ወደ ኢትዮጵያ ተመለሱ ማለት ነው። ይሄ የሚያሳየን ምንድን ነው? እያንዳንዱ ብሔር፣ እያንዳንዱ ቋንቋ ያለው ህዝብ ተባብሮ መታገሉ ነው። ለኢትዮጵያ አንድነት ተባብሮ መታገሉ ነው። የታገሉትም እንዳሁን አንድ ቋንቋ እየተነጋገርን እየተስማማን አይስማሙ ነበር።
ከየትኛውም ከጥግ እስከ ጥግ ነው ተመው ለአንድ ሀገር ህልውና ዋጋ የከፈሉት። በእግራቸው ነው የሄዱት። የሚበዙት የኦሮሞ ሰዎች ማጨው ላይ ነው የቀሩት። ደክሟቸው እየታመሙ ምግብም አልነበራቸውም። እንዲያውም ፈራውን የሚባል ቦታ ምግብ አጣን ብለው ለምኒልክ ሲልኩላቸው አስገብሩና ሄዱ ብለው አስገብረው ነው ወደ አድዋ የሄዱት። ወታደሮቹ አቁመው ነበር እዛ ምግብ አጥተው እየሞቱ በየመንገዱ እና አዲስ አበባ ገቡ። አዲስ አበባ መንግስት መሰረቱ። ከዚያ በኋላ የውጫሌ ውል ነው። እሱን ብዙ ለመናገር አልችልም። የውጫሌ ውል ኢትዮጵያን ዲፔንደንት ያደርጋት ነበር። ዲፔንደንት የሚያደርጋት ምንድን ነው? ኢትዮጵያ ከውጭ ለምታደርገው ንግድ በጣሊያን ይሆናል ነበር የተባለው። እሱም ሪኮግናይዝ ያደረጉት ሚስታቸው ነበሩ። ከዚያ አንቀበልም ብለው ከጣሊያን ጋር ተዋጉ። እንግዲህ እንዲህ ስላችሁ ከዚያ በኋላ ደግሞ እንደገና ተመልሰው ይዘዋታል ኢትዮጵያን። መጥተው በማጫው አድርገው፣ በአምባላጄ አድርገው፣ በሁለት አውላሉ አድርገው፣ በቴምቤን አድርገው ኢትዮጵያን ወርዋት ስለነበረ የኢትዮጵያ ሰራዊት እያሸሻቸው ወደኋላ እያስመለሰ መለሳቸው። ኢንፋክት እኔ በዕድሜ about 45 years ago የአማራ ተወላጅ አካኬ ዘራፍ ጣሊያን በለው ሲል ሰምቻለሁ። ያመጣቸውም ቴዲ ነበረ። ቴዲ ሬዲዮ ጣቢያ ሰምቻቸዋለሁ። ሄድን እኮ ከአዲግራት ገፍተናቸው እኮ ሰናቤን ያገባናቸው ምናምን ሲሉ ይሄ ጀግንነት የነበረ ነው፣ የምንስተው አይደለም። ብዙዎች ሰዎች ስላለፈ ለመናቅም የሞከሩ አሉ። አይናቅም። በአሁኑ ደረጃም እንኳን ለማድረግ በጣም ይከብዳል። አሁን እንግዲህ ጀቶች አሉ ብዙ ይባላል። ትልቅ ጦር ነው ያለፈው። ኢንፋክት እንደሚባለው ኢትዮጵያ ውስጥ ወደ 23 ጦርነቶች ከውጭ ጠላት ጋር ተካሂደዋል። 20 በላይ ትግራይ ውስጥ ናቸው የነበረው ተካሄዱት። ይሄ ደም የፈሰሰበት ሰዎች ህይወታቸው ያሳለፉበት ነው። ለዚህ ነው አድዋ ላይ ያሉ ሰዎች አወጣኸኝ፣ አረጋኸኝ፣ አሰፋኸኝ የሚባሉ አባቶቻቸው ሰራዊት ነበሩ። እዚያው ገብተው የቀሩ ናቸው። በቃ ከሸዋ መጥተው፣ ከበጌምድር መጥተው፣ ከወሎ መጥተው ተዋግተው እንደገና ሊመለሱ አልቻሉም፣ ቀሩ። እነሱ አሁን አወጣኸኝ የሚል ስም ካየህ አባቱ አማራ ነበር ማለት ነው። የሚበዙት አክሱምና አድዋ ላይ ነው ያቸው። ሌላው የሚገርመው ነገር አሁን እንኳን ለመቋቋም እየታሰበ ነው። ይሄ ህዝብ ጣሊያኖች ከ20,000 በላይ አልቀዋል እና ጣሊያን ካለቁ በኋላ ወርሰጌ በሚባል የቴምቤን ከተማ መቃብር አዘጋጅተው 20,000 የሚሆን የጣሊያን ወታደር አጥንቱ አምጥተው ቀብረዋል። አውቃታለሁ። አሁን ለትግራይ ሰዎች ለሌሎችም እነዚህ ያለቁት ሰዎች እኛም ቢሆን ሰብስበን መቅበር አለብን። እውነት ነው። ክብር አላገኙም። በተለይ በቲፒኤልኤፍ የሞቱ በየቦታው ነው ተጥሎ የቀሩ እና ማሰብ ይኖርበታል ህዝባችን ማለት ነው። ልክ ነው። እስኪ ወደ ስራ ዓለም እንምጣ። እንግዲህ በጣም ብዙ ነገር አነሱ። የትውልድ አካባቢውን አንስተን በዛ ጉዳይ ላይ የነበሩ የኢትዮጵያ ታሪኮችን፣ ኢትዮጵያውያን በጋራ ለጋራ አንድነት በአንድ አካባቢ ላይ የከፈሉትን መስዋዕትነት፣ እንደገና ትክክለኛ የታሪክ ዳራዎችን አንስተውልኛል። የእርሶን ኢትዮጵያዊነት ስናነሳ ኢትዮጵያዊነት ግማድ በምን ይገለጻል ስንል እርሶ ላይ የምናገኘው አንድ እውነት አለ። እርሶ የአዲግራት ፍሬ የሆኑ እንጂ ግን
ኢትዮጵያን ዞረዋል። የመጀመሪያ ስራው ሲዳሞ ነው? የመጀመሪያ ስራዬ ሰርቪስ ነው፣ ሲዳሞ ነው። ምን ነበረ? እንዴት ተመደቡ? እኔ ሰርቪስ ነበርኩ። 3ኛ ዓመት ከጨረስኩ በኋላ ትመደባለህ ወደ ኢትዮጵያ ለመሄድ። በጣም የሚገርመው ነገር የነበረ በትውልድ ሀገርህ አትመደብም። ጥሩ። እኔ የተመደብኩት ሲዳሞ የትግራይ ሰው ስለነበርኩ፣ ሌሎቹ ጓደኞቼ ጎምጎፋ ነበሩ፣ ሀረር ነበሩ። ተመደብንና ስራችን ጀመርን። አቤቱ የካቲት መጣ። እኔ እዚያ ሂጄ እንደ ሀገሬን የማስበው እዚያ ነው የተዳርኩት። የመጀመሪያ ትዳሬ እዛ ነው። የመጀመሪያ ልጄም እዚያ ናት የተወለደችው። ከሲዳሞ ነው ያገቡት? አሁን 52 ዓመቷ ነው። በጣም ይገርማል። ያገባ ነው ትምክህት አይምሰል እንጂ 17 መኪና አስከትለን ያገባ ነው። ግን በጣም እንዳትገረሙ በሙሉ የመንግስት መኪና ነበር። ያስጨበጨባል እንዴ ታዲያ ለሰሩት ስራ ነው። አንድሬውና ሬኖ 4 የእርሻ ሚኒስትር ስለነበሩ እሱን ያገባ ነው። ተጋብተንም ሐዋሳ አልተውኳትም፣ ትግራይ ይዣት ሄድኩት። ትግራይ ሄዳ ከእናቴ ጋር ተገናኝታ ምናምን ብላ ከዚያ በኋላ ወለደች። ስትወልድ አባቴ መጥተው ወደ ሲዳሞ ወሰዷት። ሽማግሌ ልከው ነው ያገቡት ወይስ እንዴት ነው? ሽማግሌ ልክ ነው። ከዛው ከሲዳሞ ጓደኞቹ ዳይሬክተር ነበር አንደኛው። ያለኝ ምንድነው ተካ እንጠይቃለን፣ እምቢ ካሉ ግን አንተ ይዘህ ትሄድና ከ2 ቀን በኋላ ጠፋችብኝ ይላል። አንተ ትግሬ ገብታል። ኦሮሞ እንትን ውራጌ ነበረ፣ በጣም ይወደኝ ነበረ። ተጠይቀው እምቢ አሉ። መጨረሻ ግን ምንም ግድ የለውትም ያለቀ ነገር ነው፣ ልጆን ሊያጡ ከፈለጉ እምቢ ሊሉ ይችላሉ ምናምን አሉ። ከዚያ በኋላ እኔ ደግሞ እሺ ስላሉ ለማየት ፈለግኩኝ። በአማራ ባህል ሳይጋቡ ቤት ለመግባት አይችልም፣ ሊገባ አይችልም። ከዛ እኔ ገንዘብ የለኝም፣ ማገባት ግራጁዌት አደርጋለሁ ብዬ ነኝ። አቤት መጣ እንኳን ግራጁዌት መላረግ። ከዛ ሰውየው ይሻል ይምጣና ይነጋገራሉ። ከተነጋገር ጥሩ መስተንግዶ ነው ያደረጉልኝ። እሳቸው ያሉት ምንድነው፣ አንተ ገንዘብ የለህም፣ ጋብቻ ለማድረግ አትችልም። እኛ ግን እዚህ ብዙ ሰው ያውቀናል፣ ብዙ ዓመት ሰርቻለሁ፣ ጋብቻ እናደርጋለን ብለውኝ ጋብቻ አደረጉ። እና እናቷ ደግሞ ጎንደር የነበሩ ጠጁን እኔ እጨርስልሃለሁ፣ እኔ እሰጥሃለሁ፣ መኪና ብቻ መላክ ነው ያለብሃል። ያው ብዙ ላንድ ሮቨር አለ፣ እየሄደ ፒክ ያደርግ ነበር። የሚገርም ጋብቻ ነው የነበረው። ሚስቴ ጋር ተፋተናል። አሁን ሳየው ግን ህፃንነት ነው እንጂ መፋታት አልነበረብንም። እግዚአብሔር ቢያደርግ አሁን ብትመለስ ቀጥታ ቤቴ ነው የምትገባው። ይቀበሏታል? ይቀበላታለሁ። የኔ ጥፋትም ነበረበት። ዛ ትንሽ ወጣት ነበርኩኝ፣ ሰውም ወጣት ነበረች። አሉ በህይወት እሳቸው? ሞተች፣ ሞታለች። እና ለዚህ ነው እግዚአብሔር ፈቅዶ እንደማይሆን አውቃለሁ። እሷም ራሷ ተካን የበደልኩት እኔ ነኝ፣ እሱ ብቻ አይደለም፣ የወጣትነት ዘመን ነው ትል ነበር ነው የሚሉኝ። ታዝን ነበር ነው የሚሉኝ። ግን እግዚአብሔር ያዘዘው ይሆናል። ልጄ ግን በሰላም አለች፣ ትምህርቷን ጨርሳለች። እንዲያውም ዶክተር ናት። ትንሽ ኃይለኛ ናት፣ ግን ልጄ መሆኑ አይቀርም። ደስ ይላል፣ በጣም ደስ ይላል። ለክብር መብቃት ቀላል ነገር አይደለም። እንግዲህ በዛው ሂደት ላይ እንዳሉ በአንድ የኢትዮጵያ የታሪክ ኩነት ላይ ተሳትፎ እንዳሉትም ሰምቻለሁ። ወደ ስደት ከመምጣታችን በፊት እንደው እስኪ የእድገት በህብረትን እናንሳ። አዝማች ነበርኩኝ። በጣም ደስ ይላል። ይሄ በጣም እኔ
የኢትዮጵያ ወታደር ልጅ ነኝ። አባቴ ያነሳል የእድገት በህብረት ዘመቻን ያስታውሰኛል። ብዙ መጽሐፍቶችም አንብቤያለሁ እና እድገት በህብረትን ሲያስቡ ምን ይሰማዎታል? ክስተቱ ለኢትዮጵያ ስኬት ወይስ ደግሞ ኪሳራ ምንድን ያስገኝላት? እንግዲህ በሁለት አይን አየዋለሁ። ደርግ እኛን እድገት በህብረት የላከን ከከተማ እንድንወጣ ነው ወጣቱ። ሌላው ግን ሳያውቀው ኢትዮጵያን አወቅን። አሁን እኔ አዝማቾቼ የነበሩ የእድገት በህብረት ሰራተኞች ናቸው። ከኦሮሞ ከሐረር እና ትግራይን አይቷት ነው የተመለሱት። በዚህ ቀን ያዩታል ብዬም አልገምትም። ህዝቡ ማለት ተማሪው ከ10ኛ ክፍል የነበረ ነው ወደ ዘመቻ የሄደው። ሊያየው የማይችል ገንዘብ ከፍሎ ሊያገኘው የማይችል ሳያውቀው ደርግ አስተማረው። ደርግ ግን ያስተማረው ከስልጣን እንዲሄድ ነው። አዲስ አበባ ውስጥ እንዳይረብሸው ነው። ተማሪው እንዲያሳርፍ ያደረገው ነው። እኔ ፖዚቲቭ ነው የማየው። ኢንፋክት ሬዲዮ በነበረኝ ጊዜ የእድገት በህብረት ሶስቱንም አዘፍን ነበር። የጥላሁንም አዘፍን ነበር። የሌሎችም ሁለት ነበሩ። እነሱን ሁሉ አዘፍን ነበር። ለእድገት በህብረት የተዘፈኑ እነ ነዋይም ዘፍነዋል። ነዋይ አይደለም የዘፈነው። የበጌ ምድር ሰው ማነው ስሙ? ዋው ጠፋብኝ። የምድር ጦር የነበረው ምድር ጦሩን አረጋኸኝ ነው አይደለም? አሁን ሞተዋል። እሱም ዘፍነዋል፣ ሌሎችም ዘፍነዋል። በቡድን ነው። እነሱም ራሳቸው ተገደው ነው ዘፈኑ የሚባለው የዛን ጊዜ። ደርግ ያስገዳቸው ነበር። ግን ኔጌቲቭ የተናገሩት ነገር አልነበረም፣ ፖዚቲቭ ነበር። እኔም ደግሞ በፖዚቲቭ አያታለሁ። ቢኮዝ በእኔ እንኳን ማዘምታቸው የነበሩ ሰዎች ፖዚቲቭ ነበሩ። ጋሽተካ ትግሬን እንኳን እናውቀውም፣ ጋሽተካ ቴምቤን እንኳን እናውቀውም፣ ጋሽተካ አድዋን እንኳን እናውቀውም፣ ሽሬን አናውቀውም ይሉ ነበር። አንዳንዱ ፈረስና ላም መለየት የማይችሉ ነበሩ። ቢኮዝ ከአዲስ አበባ ነው የመጡት፣ አይቶት ያውቁ። ሲያዩዋቸው ግን ተቀየሩ። ሌላው ደግሞ ፔዘንቱ ጋር ፍቅር ፈጠሩ። ገበሬዎቹ የከተማ ልጅም አይቶ አያውቅም፣ ተማሪም አይቶ አያውቅም። ከነሱ ጋር ልዩ ፍቅርና ልዩ ኮኔክሽን ፈጠረ። እኔ የዘመቻ ፕሮግራሜን ኔጌቲቭ አልወስደው፣ ፖዚቲቭ ነው የሚወስደው። ብዙ መልካም ስራ ሰርተዋል፣ ብዙ ውጤት መጥቷል። ያው መጨረሻው በብዙ መልኩ የተመነዘረ ቢሆንም ግን ደግሞ ከእድገት በህብረት ዘመቻ ብዙዎች ብዙ ነገር አትርፈዋል። እውቀት አትርፈዋል፣ ሀገር አትርፈዋል፣ ትዳር አትርፈዋል። በዘመቻው የተጋቡ ብዙዎች አሉ። እንደዚሁም ደግሞ በተለያየ መልክ ያጣናቸውም እንዳሉ ታሪክ ያሳየናል። ለተሰራው መልካም ስራ አመስጋኞች ነን። ግን ደግሞ ክፉን እየተውን መልካሙን እያሳደግን ነው መሄድ ያለብንና እድገት በህብረት የራሱን መልካም አሻራ ጥሎ አልፏል ብለን ማንሳት እንችላለን። አቶ ተካና ስደት እንደው ከኢትዮጵያ ሀገሮ እንግዲህ እዚህም እዛም ተንከራተው ከጥቅም በላይ ሀገርን አስቀድመው ብዙ ቦታዎች ላይ ብዙ ነገር ሰርተዋል። ኋላ ላይ ለምን ስደት ምርጫው ሆነ? የኔ ስደት ምርጫ የሆነው ደርግ መግደል ጀመረ። እኔ ደግሞ ወያኔ ጋር ለመግባት አልፈለኩም። ምክንያቱም ያለው አማራጭ ሁለት ነው፣ ወይ ደርግን መምሰል ነው ወይ ደግሞ ትግል መግባት ነው። ትግራይ ተገንጥላ አገር ትሆናለች የሚል እምነት አልነበረኝም። ከመጀመሪያው ጀምሮ ነው ያለኝም። ባንዲራዋ እስካለች ድረስ እሰልፋለሁ። የትኛው ባንዲራ? አረንጓዴ፣ ቢጫ፣ ቀይ። እሱ ነው ህጋዊ የኢትዮጵያ ባንዲራ፣ ይወክላታል ይለዋል። አፄ ዮሐንስ ናቸው መሰረቱት ባንዲራው። አፄ ዮሐንስ ደግሞ ሌላ ካደረጉት ነገር አማርኛን ኦፊሻል ላንጉጅ እንዲሆን ያደረጉት እሳቸው ናቸው። ልክ ናቸው። አዎ። ለምን? አንድ ቋንቋ ያስፈልገን ነበር። በዚያ በነበርንበት ልንሄድ አንችልም። ካልበዚያ የአድዋ ጦርነት ይሆን ነበር።
ግን እኮ የአማርኛን ህዝቡ ተናጋሪ መሆኑ ሌሎች ቋንቋዎች እንዲከስሙ አድርጓል ብለው የሚያነሱ አሉ። አሰራሩ ላይ ነው ዲፔንድ የሚያደርገው። ለምሳሌ አሁን አፄ ምኒልክ ሌላውን ነገር በድለውታል የሚባል ነው። እውነተኛነቱ ግን አጠራጣሪ ነው። ሌላው ስለ ስደቴ ልናገር። እኔ መጀመሪያ የገባሁት ሱዳን ነው። ሱዳን የገባሁት ደግሞ የእርዳታ ማስተባበሪያ ኮሚሽን ስለነበርኩኝ መኪናዎቹ ስለነበሩ እነሱ ያስገብኛል ብዬ ነኝ። ደግሞ እንዳረኳት ደግሞ ሱዳን አስገብተውኛል። ሱዳን እንደገባሁ ጨለማ ነው የሚሆንብህ። በሙሉ አረብኛ ነው የሚናገረው። የእስላም ምግብ ነው የሚባለው። ምግብ እስላምነት የለውም። ብዙ ተሰቃይቻለሁ። ግን 3 ሳምንት ነው 4 ሳምንት ሳይሆን አንድ ድርጅት እንደ አካውንታንት ቀጠረኝ። ፋርማሲ ነው። ከዚያ እዚያው ስራ ቆየውና ካምቦኒ የሚባለው የቫቲካን ትምህርት ቤት ደግሞ እንፈልግሃለን አለኝ። እሺ ምንድን ነው የምትፈልገው? አካውንቲንግ ፖርት ሱዳን እንድታስተምርልን የምንፈልገው አለኝ። ደስ ይለኛል አልኩ። በአካውንቲንግማ በጣም ጥሩ ነኝ ብዬ እኛውን ሰውዬ ፋርማሲውን ይቅርታ ጠይቄ ወደ ፖርት ሱዳን ገባሁ። ሃይስኩል 12ኛ እና 11ኛ አስተምር ነበር። ሂሳብ ጎበዝ ነበሩ? ፊልዴ ነው። የኔ ተቃራኒ። እኔ ሂሳብ አልወድም። እኔ ሃይስኩል የተማርኩት አካውንቲንግ ነው። አዲስ አበባ ዩኒቨርሲቲ የተማርኩት አካውንቲንግ ነው። ጆርጂያ ስቴትም የተማርኩት አካውንቲንግ ነው። ምክንያቱም እዚያው ስለገባሁ አልወጣትም ይችን ፊልድ ነው ያልኩት። ሌላ አዲስ አልማርም ብዬ 6 ዓመት እዚህ ሃይስኩል አስተማርኩኝ። ኢንፋክት ትምክህት አይሆን እንጂ ሞር ያለፉት እኔ ከገባሁ በኋላ 12ኛ እርዱን በአንተ ምክንያት ይኸውልህ ሞር አለፉ ነው ያለኝ ትምህርት ቤቱ ራሱ። ከዛ ወደ ሪሴትልሜንት ተፈቀደ እዚህ ሬፊጂ ስታተስ። እኔ ደግሞ አመለከት። እንግዲህ እዚያ ትምህርት ቤት እያስተማርኩ ፕራይቬት ደግሞ ኩባንያ ነበረ ወደ 45 ሚሊዮን ካፒታል ያለው። እዚያ ደግሞ አካውንታንት ነበር። ገንዘቡ በሽበሽ ብሎ ነበር። በዚህም እሰራለሁ በዚህም እሰራለሁ። እዚያ መጨረሻ ላይ አሜሪካ ሪሴትልሜንት ሲመጣ ሄዳለሁ ስል ትምህርት ቤቱ ለመነኝ፣ ኩባንያውም ለመነኝ። ደሞዝህ እጨምርሃለሁ መቆየት አለብሽ ነው። እዚህ ከቆየህ መበላሸቴ አይቀርም። አይ ሀብት ቦታ አሜሪካ ብዬ አሜሪካ መጣሁ። መቼ መጡ አሜሪካ? 81 ቀጥታ የት ነው? አትላንታ ነው የመጣሁት። አትላንታ ነው የመጣሁት። አትላንታ ናታ ቤቶ ከመጀመሪያ እኔ ቤቴ ናት። እና እንደመጣሁ በ2 ወር ነው በ3 ወር ዩኒቨርሲቲ ጆርጂያ ስቴት ገባሁ። የዚያን ጊዜ ሬፊጂ እኔ ብቻ ነኝ። ሁለቱ በፓስፖርት የመጡ ነበረ እና ይንቁኝ ነበረ። እና እኔ ትንሽ ግር ብሎኛል። ትምህርት ቤቱ ሰፍቶብኛል። አንዳንድ እርዳታ ስጥኝ ምናምን ስላቸው እኛ እንዴት አድርጎ አለፈልን ያሉኝ። እኔ ደግሞ በተለይ አንዱ እኔ ላንተ ሸክም አልሆንም፣ ላንተ ትልቅ እርዳታ ነው። ጎበዝ ተማሪ ነኝ፣ የአዲስ አበባ ተማሪ ነኝ፣ ጥሩ ግሬድ ያለኝ ነኝ። ደግሞ አሁንም አረጋለሁ ብዬ እምቢ አሉኝ። ሁለቱም ትንሽ አገለሉኝ። በቃ ብቻዬ መታገል ጀመርኩኝ። ማታ እየመጣሁ 6 o'clock ነው የምጀምረው። 5:15 ይጨርሳለሁ። አውቶቡስ እሳፍራለሁ። ልክ ሰዓቱ ሲደርስ ታደርሰኛለች። እዚያ ወርጄ ደግሞ ወደ ትምህርት ቤቱ ገባለሁ። ማታ ደግሞ 11 ገደማ 10 ገደማ ነው የምንጨርሰው። አውቶቡሱ ቤቴ ስገባ ጠብቀኝ ይለው ነበር። ቢኮዝ ፈራ ነበር ሌሊት። ከዛ ጨረስኩኝ። እንደጨረስኩኝ የመጀመሪያ ዲግሪ ማለት ነው። ሁለተኛው ዲግሪ ማቆም የለብኝም መሄድ ያለብኝ ብዬ ፕራይቬት ስኩል መርሰር ተማርኩኝ። መርሰር ደግሞ ማስተርስ ኦፍ ሳይንስ ጨረስኩ። ና በዚህ መሀል ውስጥ ግን ትልቅ ችግር ነበረን ኢትዮጵያ ሆነች። አንደኛ የሉተራን ሚኒስትሪስ ምን አሉን? ለቀሙንና እናንተ ሬፊጂ ናችሁ፣ እኛ ገንዘብ እንሰጣችኋለን፣ ፋብሪካ እንትን ስራ እናቋቁምላችኋለን፣ በየፊልዳችሁ ትሰራላችሁ ብለው እኔ እንደ አካውንታንት ሌላውም ብዙ ስራ ተሰጠን። ከአንጎላ፣ ከላኦስ፣ ከቪየትናም፣ ከካምቦዲያ፣
ከሌላም ሀገሮች አንድ 10 የምንሆን ሀገሮች ሰበሰቡን። ወሬ ሰምተው ነው እንጂ ምንም ነገር አልነበረም። ነገሩን እሻል በየፊልዳችሁ ትሰራላችሁ፣ ገንዘቡ ኢንቨስትመንቱ የኛ ነው፣ ያን ሰጣችኋለን። ይኸው ፕላን የሚያደርግ ሰው ሰጥናቸዋል፣ ሶሻል ወርከር ሰጥናቸዋል፣ እናንተ መስማማት ነው ያለባችሁ ብለው ላኩን። እንግዲህ ትንሽ እድር ጀምረን ነበር። እድር ቅዳሜ ቢራ የምንጠጣበት የራሳችን ቢራ ይዘን መጥተን ልጆቻችንም ይመጣሉ፣ እዚያ ይጫወታሉ፣ ሚስቶቻችንም እዚያ ይጫወታሉ። 1 2 3 ሰዓት ቆይተን ወደ የቤታችን እንሄድ ነበር። ከዚያ ከ1 ወር በኋላ ጠሩ። ምን ታስባላችሁ ሲሉን ተስማምተናል እንገባለን ስንል የላኦስ 3ቱም ድርጅቶች ልክ እንደ ኢትዮጵያ ነበሩ። ኮሚኒስት ፓርቲ ነበራቸው፣ እንዲሁም ደግሞ ሪዝናብል የሆነ ሶሻሊስት እንትንም ነበራቸው። መንግስት የሚያግዝ ደግሞ አሜሪካ የምታግዘው ነበራቸው። እነሱ ተስማምተን መጥተናል፣ ጥል የለንም አሉ። ላኦስ ደግሞ መጡና እኛም 3 ነን፣ በእንትን ላይ በሜዳ ላይ እንገዳደላለን፣ አሁን ግን እዚህ ውጭ ስላለን ተስማምተናል ብለው ሁሉም ሲፈቅዱ ኢትዮጵያ ምንድን ናቸው ሲሉ ኤርትራኖቹም ያሉ እኛ ከኢትዮጵያ ጋር ምንም አይነት ህብረት አንፈጥርም አሉ። ኦሮሞውን ተነሳና አንዱ ነበረ፣ 3 ማቃቸዋለሁ፣ 2 ማቃቸዋለሁ። እሱም ደግሞ ከኢትዮጵያ ጋር አንሆንም ምናምን አሉ እና ሉትራን ሚኒስትሪ ያለው በዩናይትድ ኔሽን ያልተፈቀደ አገር እኛ ሪኮግናይዝ አናረግም። በተፈልጉ ዩናይትድ ኔሽን ሂዱና ተዋጉ እንጂ እኛ መንበር ያልሆነች ሀገር አናረግም። እኛ የሃይማኖት ሰዎች ነን እንጂ የፖለቲካ አይደለም፣ ካልበለዚያ ትወጣላችሁ ምናምን አለ። እዛ ንግግር አደረግን 3ታችንም። እኛ ተካ አታስበው ልናደርግ አንችልም፣ እኔ ኤርትራዊ ነኝ፣ ነፃ ማውጣት አለብኝ። ኦሮሞው እኛም ደግሞ ኦሮሞዎች ነን፣ አማራ አይደለንም አሉ። እኔ እኮ ትግሬ ነኝ፣ ታላችሁ ትግሬ ነኝ እኮ እኔ እንዴት ታዲያ ኢትዮጵያ ሆንኩ? ፍላጎት ነው እንጂ ብትፈልጉ ኋላ የፈለጋችሁትን ለማድረግ ትችላላችሁ አልኳቸው። ጭራሽ አሉ። ማህበራው ፈረሰች። ሉትራን ሚኒስትሪ አባረረ። በቃ እንግዲህ ኋላ እንዳትመጣዋለን፣ የእናንተ ችግር የእኛ ችግር አይደለም አሉ። እኛ ገንዘብ ስንመጣ እናንተ ደግሞ ገንዘብ አንፈልግም ስትሉን ምንም ልንገፋቸው አንችልም ምናምን አሉ። ምን እንደሆነ ታውቃለህ? ድንቁርና ነው። ገብተውም እኮ ኋላ ሊወጡ ይችሉ ነበር። ግን ይህ የዛን ጊዜ ማቹሪቲም የለንም። እኔ አሁን በዛን ጊዜ ወደ 30 ዓመቴ ነበርኩኝ። ማቹር ነኝ ልልህ አልችልም። የቢዝነስ ካንሴፕቱም አልነበረኝም። የትግራይ ሰው ነኝ፣ ተቀጥረህ ነው የምትሰራው። ትግራይ ደግሞ የራስህ ብትቋቋምበት ብዙ ነገር የለም፣ ሻይ ቤት እና ምናምን ካልሆነ። ከዚያ ፈረሰ። ኑራችንን ቀጠል እዚሁ ቀጠሉ። እዚህ ቀጠል። ከዚያ እኔ አካውንቲንግ ካምፓኒውን ከፈትኩኝ። የአካውንቲንግ ካምፓኒውን ከመክፈቱ በፊት አንድ ነገር ሰምቼ ነበር። ስራ ለመቀጠር እንደው ለቁጥር የሚታክቱ ደብዳቤዎችን በተለያዩ ቦታዎች ላይ እንዳስገቡ 600 ማስታወቂያ 600 ደብዳቤ ስፔሻል ፔፐር ስፔሻል ኤንቨሎፕ ስህተት የሌለ መሆን አለበት። ለሱ ብዬ ታይፕራይተር ሁሉ ገዝቻለሁ። በተለይ ማስተርሴ ከሄድኩኝ 600 ሰዎች ልኬ 2 ናቸው የጠሩኝ። አንደኛው ምንድነው ያደረገው? ይሄን ሶፍትዌር ታውቃለህ ወይ ሲለኝ፣ ይሄ እኮ የ49.99 ከማርት የምንገዛው ነው። ከማርት እንደ ወልማርት አነስ ያለ ስቶር ነበር። እኔ እኮ የ10,000 ሶፍትዌር ነው የማውቀው ስለው፣ አይ እኛ የምናውቀው እኛ የምንወደው እሱን ብታውቅ ነው እና እንቀበልህም ሲለኝ፣ በእንትን አልናገረውም፣ በሬዲዮ አልናገረውም። ስልውን ሰድቤ በሩን መትቼ አልፈልግህም ዶንት ኢቭን ኮል ሚ ብዬ ከዚህ በኋላ ቲኬ አካውንቲንግ ከፈትኳት። ቲኬ አካውንቲንግ የእርሶ ተቋም ነው? በቃ የኔ ተቋም ነው። ከፈልኳት። እንግዲህ ታክሱ እስኪመጣ ስራ አልነበረም። ሰው ምን ጀመርኩኝ? በኮምፒውተር ደህና ተማሪ ነበርኩኝ።
የኮምፒውተር ትምህርት ጀመርኩ። ወደ 30-40 የሚሆኑ ሰዎች አገኘሁ። እነሱ የቀረውን 6 ወር ሸፈኑልኝ። ከዚህ በኋላ ታክሱ ተጀመረ። ከዚህ በኋላ ደግሞ ያ ሰውዬ BMW ወሰጠኝ። ማን ነው? አንድ የናይጄሪያ ሰው እናት ሚስቱ አሜሪካዊት ተካ እንደዚህ ከስረው እንደዚህ ተበሳጭቶ አገኘሁት ምናምን ሲል የኔን መኪና ስጠዋለች። ፕሮባብሊ 10,000 11,000 ዋጋዋ ሊሆን ይችላል። ያኔ እኔ አልፈልግም። እኔ BMW አልፈልግም። ኦልሬዲ ከሚስቴ ጋር ተመካክረናል። አንተ ደግ ሰው ነበርክ። እኔ ተማሪ እያለሁ ብዙ ነገር እንኳን አላገዝኩትም፣ አንዳንድ ነገር አግዞኛል። ባይ ዘ ወይ ልንገራችሁና የውጭ ዜጋ ነበር ነው። መርሰር ፕራይቬት ስኩልስ ነበረ። የባንክ ኦፍ አሜሪካ የጃፓን የባንክ ኃላፊው ልጁን ያጋት ይማር ነበር። ቪየትናምም ነበሩ፣ ካምቦዲያም ነበሩ። ኦል ዛት ቤቴ ነበር የሚያድሩት ዊኬንድ ላይ አብረን ሆምወርክ እየሰራ ማለት ነው። እና እቺ ቤት እንደ ቤተክርስቲያን ታስቧታላችሁ። ምንም አይነት ግብረ ስጋ እዚህ አይደረግም ናቸው ነበር። እና ሴቶቹ በጣም ይወድ ነበር። ሴኪውርድ ነን ይሉኝ ነበር። አንድ ቤድሩም እኮ ነን። ስራውን አንጥፈን ነው የምተኙ። ሴቶቹ ምናምንም ይተኛሉ። እና ሁልጊዜ በእድሜ የምለው ምንድን ነው፣ ጥሩ አርግ፣ አትጠብቅ፣ እግዚአብሔር ራሱ ያግዛል። በጣም ጥሩ፣ በጣም ልክ፣ ምንም ጥርጥር የለም። የእርሶ እገዛ ደግሞ በብዙ መልክ ነው። እኔ ብዙ ሰዎች አጫውተውኛል። አቶ ተካማ ያላገዙት ማህበረሰብ ያላገዙት ግለሰብ የለም። ከዛ ውጭ ደግሞ የአቶ ተካ ድጋፍ ሁሉ አቀፍ ነው። እከሌ ስለሆንክ እከሌን ስለመሰልክ አይደለም፣ ሰው ስለሆንክ ብቻ የሚያግዙ ሰው ናቸው። ይሄ ድጋፋቸው ደግሞ ባቋቋሙት የፋይናንስ ተቋም ብቻ ሳይሆን ህዝብን ለማገዝ ሬዲዮ እስከመጀመር ደርሰዋል። ገንዘቤ ራሱ እየከፈሉ 57,000 ከፋይም አቅራቢም አቶ ተካ የሚገርም ነው። እስኪ አጫውቱኝ። እንግዲህ ምን ሆነ፣ በባይደን ጊዜ ህዝቡ ተዝረከረከ። ሞርጌጁ መክፈል አቃተው። እኔም ራሴ መክፈል አቃተኝ። ስለዚህ ኦልተርኔቲቭን ሳጠና ሳነብ የመንግስት እርዳታ እንደሚደረግ አወቅኩኝ። የመንግስት እርዳታ በሁለት መንገድ ነበር የሚሰጠው። አንደኛው አንኢምፕሎይመንት ይሰጥህ ነበር። አንኢምፕሎይመንቱ ለኒውዮርክ እና ለጆርጂያ የተለያየ ነበረው። ኮስት ኦፍ ሊቪንግ ነበረው። ሌላው ቴምፖራሪ ብድር ይሰጥ ነበር መንግስት ሽፋን። ሌላው ሎኑ 30 ዓመት ከመሆኑ ይልቅ ወደ 40 ዓመት ተዘረጋ፣ ሞርጌጁ እንዲቀንስ ማለት ነው። ስለዚህ እነዚህን ሰዎች እንትን አደረኩ፣ ንባቦች አደረኩኝ። የኦባማ ኬር ደግሞ የዛን ጊዜ አዲስ ነበረ። ሲወጣ ለመጀመሪያ ጊዜ 70 ፔጅ አንብቤ በአንድ ሰዓት ያቀረብኩት ቲኬ ነኝ። አቀረብኩት እና ሰው ወደደው። ኦባማ ኬር ልትገቡ ትችላላችሁ፣ ቲኬ ጋ ነው 50 ብር ነው የማስከፍላችሁ። እኔ በሙሉ እንድትሞላ አልፈልግም፣ ግን ሁሉን እሞላላችኋለሁ እና እናንተ እንደገና ገልብጣችሁ ትሞላላችሁ ብዬ ሰው መጉረፍ ጀመረ ወደ ቤት ወደ ኦፊስ። ከዚያ ሬዲዮ መጀመር አለብኝ ደግሞ አልኩኝ። ሬዲዮ ጀመርኩኝ። 100 ብር ከኪሴ እየከፈልኩ በሳምንት 5200 በወር አጠፋ ነበር። 5200 ነው በአመት 10 ምናምን ዓመት ካበር አደረኩት። እና ልጄ ደግሞ እኔ ጋር አለች። እኔ ሲንግል ፋዘር ነኝ። ይሄ ገንዘብ እኮ ለልጄ ባጠፋው በየሳምንቱ ልብስ ገዛላት ነበር፣ ምግብ ገዛላት ነበር ምናምን። ከ17 ዓመት በኋላ መሆን አለበት ሳምንትን አቆምኩት። 17 ዓመት ግን ያልተቋረጠ ድጋፍ ሰጥተዋል። በጣም ደስ ይላል። ብዙዎችንም እንዳፈሩ ሰምቻለሁ። ሌላው ደግሞ ይሄ ካፈረስኩት
ኦንላይን መጀመር አለብኝ አልኩ። ኦንላይኑን እንደገና ጠናው። ኦንላይኑ ቤቴ ውስጥ ጀመርኩ። የራዲዮ ስትሪም ሲቆም ወደ ኦንላይን ስትሪሚንግ ገባው። ከዚያ በኋላ ከህብር ሬዲዮ ጋር መተባበር ጀመር። ህዝቡ ጋሽ ተካ አንተን ይሰማሃል አለ። በሳምንት ምን ያህል ህዝብ እንደሚሰማኝ ነበር? 60,000 ኢትዮጵያዊ ይሰማኝ ነበር። 60,000 ጭራሽ አትቋረጥም። አሁን ባይሰሟት ኋላ ይሰሟታል። ዘለውስጥ ያደረኩት እዛ 30,000 ነው። እሱም በጣም ጥቂት ሳምንት በሱ በጣም ብዙ ሰዎች ያወቁኝ። አሁን እኔ ኒውዮርክ ሲሄድ ምናምን ቲኬ ነኝ ካልካቸው በድምፄ ነው የሚያውቁኝ። እንዴት ደስ ይላል! እና መወደድ በስራ ካሄድኩት እርግጥ ጎድቶኛል። አዎ ለዚህ ነው ሀብታም መሆን ያልቻልኩት። ከዛ ግድ የለም የሰው ሀብታም ነው። አቶ ተካ የሚለው ስም አሁን በየቦታው አትላንታ ላይ በተለይ በክብር የሚጠራ ስም ነው። ይሄን ማን አገኘው? በጣም ጥሩ። እንደው በዚህ ሁሉ ሂደት ውስጥ ግን የእርሶ ኢትዮጵያዊነት ሳይሸረሸር የእርሶ የህዝብ ፍቅር የወገን አለኝታነት ሳይሸረሸር ለመዝለቁ አንድ ትልቁ ምስክር ብዬ ነው የማነሳው ባለፈው ዓመት አትላንታ ላይ የሰሩ ሰዎችን ያገዙ ሰዎችን ማወደስ የጀመረው ምሳሌ የተሰኘው ግብረሰናይ ድርጅት በሶስተኛው የሽልማት መርሃ ግብሩ ታላላቅ ሰዎችን ሲያወድስና ሲያሞግስ በስራና ክህሎት ዘርፍ ላይ ተሸላሚ ተብሎ የተጠራው አንድ ትልቅ ስም ነበረ። ይህ ስም ሲጠራ ሙሉ አዳራሹ ቆሞ አቶ ተካን አክብሮ በልዩ ስሜት ተቀብሏቸዋል። ያንን የሽልማት ቀን እንዴት ያስታውሱታል? እኔ በጣም ክሩ ነኝ በሱ። የእናንተ የነበረው ዲሰምበር 15 ነው። የኔ ደግሞ በርዝዴቴ ዲሰምበር 25 ነው። ክሪስማስ ሰው ነኝ። ቅድመ ልደት አገኘሁ ነው ያልኩት። እዚያ ለምን እንዳልተናገርኩትም አልገባኝም። የጥበት ነበረ። የኔ ትልቅ እድል ነበር። የትም ቦታ ደግሞ ደርሷል። ሰዎች ደግሞ ቼቄ እንዳም ዘግይተዋል ነው ያሉኝ። በሰራው ስራ ቢኮዝ እኔ አንድ ኢትዮጵያዊ ኦሮሞ ነው ብዬ አማራ ነው ብዬ የምለየው የለኝም። እውነቴን ነው የምልህ እኮ። ልክ ነው። ልጆቻችን ይሄን ይዘው ነው ማደግ ያለባቸው። ዘር የሚባል ነገር የለኝም። ባንዲራዋ እስካለች ድረስ ኢትዮጵያ አንድ እስከሆነች ድረስ ኢትዮጵያዊ ነኝ። እኔ ኢትዮጵያዊ እርስ በርሱ ሲዋጋ ገብቼ ይሄ ነው የምደግፈው ይሄ ነው የምጠላው አለኝ። አያሳየኝ። በጣም 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 ጥሩ። እጅግ በጣም ደስ የሚል ቆይታ ነው አቶ ተካ ያደረግነው እያደረግንም ያለ ነው። እንደው መጪውን ትውልድ ሲያስቡ መጪውን ኢትዮጵያዊ እንግዲህ እኛ መተናል እኛም ደግሞ እናልፋለን ልጆቻችን ይመጣሉ እያለ ዘር ይቀጥላል ትውልድ ይቀጥላል። በተለይ ደግሞ በውጪ ኑሮ ላይ እንደው አትላንታን እንኳን መሰረት አድርገን ብናነሳ በአትላንታ የተወለዱ ደማቸው የቤተሰቦቻቸው ዘር ኢትዮጵያ የሆነ እዚህ ግን ተወልደው ያደጉ ትውልድ ኢትዮጵያውያን ልጆች አሉ። እነሱ ነገ ሀገራችን እንዲሉ እንደው አትላንታ ላይ እንደው ምን ተሰርቷል ይላሉ? ምን ይሰራ? አልተሰራም። ብዙ ግን እንቅስቃሴ ለማድረግ እንችላለን። እኛ የምንገናኘው ለፓርቲ ነው፣ ለክርስትና ነው፣ ለሌላም ነው። ሌላ ነገር መገናኘት አለብን። አሁን በቅርቡ ምንድን ነው ያልኩት? ትምህርት ቤቶች እኮ ምን ያህል ትምህርት ቤት እንዳለ እኮ አትላንታ አያውቁም። እኔ ይዤው እመጣለሁ ብዬ ዛሬ እንኳን አልመጣሁም እንጂ በጆርጂያ ብቻ ከ200 በላይ ትምህርት ቤትና ዩኒቨርሲቲ አለ። አንዳንዱ 5 ሳንቲም አይከፍልበትም፣ በነፃ ነው። ይሄን እንኳን የሚያውቀው የለም። እኔ ብዙውን ሰዎች ስጠይቅ ምን ያህል ትምህርት ቤት አለ ጆርጂያ ስላቸው 8 ነው የሚሉኝ። 8 እኮ እዚህ አትላንታ ያለችዋል
የታወቁ ዩኒቨርሲቲዎች አሉ። በፕሮግራሜ ብዙ ጊዜ አቅርቤዋለሁ። ሰው ግን አይሰማው። ብዙ ሰዎች አሁን ጥሩ መስሎ የሚታያቸው ዲግሪ መጨረስ ነው። ዲፕሎማ ይዘህ ጥሩ ስራ ለማግኘት ትችላለህ። አንዳንዱ ዲፕሎማዎች 6 ወር ነው የሚፈጁት። አንዳንዱ 1 ዓመት አለ። ሰርቲፊኬት የሆን እንደሆነ ሁሉም አሉ። እዚህ ይቆያልኩ። ደግሞ ትምህርት ቤቶቹ 8 ቀን 5 ቀን የሚያስተምሩ አይደለም። በሳምንት 2 ቀን እየተማርክ የምትጨርሰው ነው። አሁን እኔ ማስተርሴ በሳምንት 2 ቀን ነው የሚሄደው የነበረ። ቢካውዝ 5ም አለ፣ በ2ም ልትማረው ትችላለህ። እና እነዚህ ትምህርት ቤቶች የት እንዳሉ ህዝባችን አያውቀው። ስለማያውቀው ልጆቹ ደግሞ ያቺ የምትታወቀው ዲፓርትሜንት ነው የሚሄዱ። አካውንቲንግ ይሄዳሉ፣ ኢንጂነሪንግ ይሄዳሉ፣ ቋንቋ ይሄዳሉ፣ ታሪክ ይሄዳሉ። ከዚያ በላይ የለም። እኔ እዚህ ጆርጂያ ቴክ አስትሮኖት ለመሆን ትችላለህ እዚህ ሀገር። ምሳሌ ልንገር። ሞል ላይ ቁጭ ብያለሁ። አባትና ልጅ እናታቸውም ቁጭ ብለዋል፣ ያወራሉ። እኔ በጣም ተጫዋች ነኝ። ሄይ ፎሬነር ፍሮም ኢትዮጵያ ልግባና ልጫወት ከእናንተ ጋር ካሚን ኢትዮጵያን። ልጃቸው ወድጃታለሁ። ቢካው ስትናገር የተማረች ነው የምትመስለው ምናምን። የት ነው የምትማሩ ስላት ጆርጂያ ቴክ እዚህ አስትሮኖት ነው መሆን አለች። አይ አም ዘ ኦንሊ ገርል ኢን ደ ስኩል አለች። ሌላ አስትሮኖመር ለመሆን ሜከን አለ ነፃ ሁሉ የምታገኝበት። ሳይጨርሱ ነው የሚቀጥሉት። ጂኢ ይቀጥራቸዋል፣ ዴልታ ይቀጥራቸዋል። ኦልዳ ይሄ መኖሩ ፓብሊክ ዲስካሽን መሄድ አለበት። እዚህ የተማሩ ብዙዎች ናቸው ያሉ። እኔ እንዲያውም ጠርቻቸው ነው ተካ አንመጣም፣ በሬዲዮ አነጋገርም። በቤተክርስቲያን አፋችን ነው የሚያስይዙን፣ በስብሰባ አፋችን ነው የሚያስይዙን። ለምን ብለን እንመጣለን? አንተ እንኳን ይህ ሁላ ተናግረህ ምንም አላፈራህም ነው የሚሉኝ። ይህን መከላከል ይኖርብናል። ሰው ስላጠፋ በጥፋቱ አትሄድም ነው፣ በሚታረምበት ነው የምትሄደው። ማረም የምንችለው ደግሞ ጥቂቶች የተማሩ ጥቂቶች ችሎታ ያለን ሰዎች ነን ነው የምልህ። በጣም ጥሩ። እስቲ አጫጭር ጥያቄዎች ልጠይቅዎት ትዝታዎትን ለመቀስቀስ ያህል። በልጅነቱ በጣም ይወዱት የነበረው ምግብ ምን ነበረ? ዋው የሀብታም ሰው አይደለሁም። በየአውደ ዓመቱ ስጋ ወድ ነበር። እሺ የምን ስጋ? የበግ። እሺ ሌላው ጊዜ ግን ክክና ሽሮ ወዳለሁ። አሁንም ወዳለሁ። አሁንም? ከመጠጥስ? መጠጥ አሁን አልጠጣም፣ ዋይን ነው የምጠጣው። አሁን እንደው ጠላ አገር ቤት ያችን ነጭ ጠላ ያንዲግራት ማገኛት አለቃት ስለማቃት ነውና ማገኛት አለቃት አይደለ? አዎ። እንደው በመዝናኛ ምን ያዝናናዎታል? እኔም ያዝናናኝ ማንበብ ነው። በማንበብ ጊዜ ብዙ ነው የማጠፋው። ምን ያህል መጽሐፍ አንብበዋል? እንግዲህ መጽሐፍ ያነበብኩት በተለይ አዲስ አበባ ዩኒቨርሲቲ ያለው ነው። እዚህ ምግቤ ኢንተርኔት ነው። ለእኔ እንኳን ብታመም መጀመሪያ ኢንተርኔት ላይ ገባታለሁ። ኢንተርኔት የምገባው ግን ሪኮግናይዝድ የሆኑ እንትኖች አሉት። ለምሳሌ ኤምዲ ሜዲካል ዳክተርስ ነው እሱ። ዌብ ኤምዲ በቃ ባለፈው ጊዜ ነስር ያዘኝ። ብሎ ጠብጠብ ባለ እንዳብሸፍነው እምቢ አለኝ። ዌብ ኤምዲ ሂጄ ደንወሬ ትንሽ ቆይና ይቀዘቅዛል ያለኝ። አልመጣም። ሌላው ስታመም መጀመሪያ ዌብ ኤምዲ ናት። ኦፍኮርስ አሁን ጥሮታ ስላለኝ ይሄዳለሁ፣ ግን ስለማልነዳ በየጊዜው ሊሄድ አልችልም። እኔ ደስታዬ ንባብ ነው። አሁን እኔ ስለ አዲስ አበባ ዩኒቨርሲቲ ብዙ አላውቅም። ከወጣሁ 52 ዓመቴ ነው።
ባለፈው ጊዜ ግን አዲስ አበባ ዩኒቨርሲቲ ገብቼ ዲፓርትሜንቶቹ እንዴት እንደተስፋፉ እነ እሸቱ ጨሌ ምን ያህል ሮል እንደነበራቸው ሳነበው አልጨረስኩትም። ሌሊቱን አደርኩ። ቢኮዝ ኖሌጅ ነው ይሄ። አታገኝም። እሸቱ ጨሌ ባይ ዘ ወይ በጣም የታወቀ ኢኮኖሚስት የነበረ ነው። በኃይለ ሥላሴ ጊዜ መምህር ነበረ። ለእኔ እንኳን አላስተማረኝም። ግን አንዱ ከጠቀሰው ለጃንሆይም ፕሮፖዝ ካደረገው የኢትዮጵያ ቤተሰብ አልቀዋል። አንድ ሲንግል 345 በወር ይቀጥራል። ዊስኪ ሲጠጣበት ያድራል። ልጆች ያሉት ግን በመርፌ እየሰፋ ነው አላቸው። እና ታክስ ሪተርን መጀመር አለበት አለ። ታክስ ሪተርኑ ግን ልጆች ያሉት ይቀንስለታል ነው ያለው እንጂ እንደዚህ ሀገር ፋይል አይደለም። ጃንሆይም ያሉት አቅማችን አይፈቅድልንም ነው ያሉት። እውነታቸው ነው። ቢኮዝ ከመንገድ ብድተ ነው ልጅ የምትለውኛ ጋር አንተ ጋር ያድርጋል። እና የነሱ ሀሳብ አሁን ብናሽከረክረው ኑሮ ሊሰራ ይችል ነበር። አሁን በሌላ መንገድ ይሰራል። በጣም ጥሩ። እንደው ከመሰነባበታችን በፊት እንደው ለትውልዱ ለኛ ለዚህ ዘመን ሰው ለአትላንታ ሕዝብ የሚሉት የሚያስተላልፉት ነገር ይኖራል? የአትላንታ ሕዝብ እንደሌላው ሕዝብ ተበላሽቷል። ምን ነው? መነጋገር አይችልም። እሺ፣ የሚነጋገረው ስለ ፖለቲካ ነው። ቢኮዝ ስለ ፖለቲካ እንደዚህ ሆነ እንደዚህ ሆነ እንደዚህ ሆነ ይላል እንጂ ሌላው አይናገርም። አንድ ቀን ገብቻለሁ፣ ባር ላይ ገብቻለሁ እና ሂጄ አንድ ሁለት ጠጥቼ መሄዴ ነው። እዚያ ሲናገሩ ስለ መለስ ዜናዊ ይናገራሉ። አንደኛው አለና ይሄ የትግሬ ታባቱ ምናምን፣ አንደኛው ደግሞ ይሄ እንደዚህ ያለ ቀና መሪሳ ለመሆኑ አለ ምናምን ሲል፣ አሁን ችግሩ ያለው በእናንተ አይደለም። አጮኋችሁኛል። ለምንድን ነው ስለ ሚስታችሁ የማትናገሩት? ለምንድን ነው ስለ ልጆቻችሁ የማትናገሩት? ለምንድን ነው ስለ ስራችሁ የማትናገሩት? ይሄ አንተም የሰማኸው ነው፣ አንተም የሰማኸው ነው። እዚህ ወደ 20 ምናምን ዓመት እንደተቀመጥ ደግሞ አውቃለሁ። እና ችግሩ ያለው ተደማጭነት ያለው ፖለቲካ ነው። ስለሌላ አትናገርም፣ ስለ ኮሚኒቲያችን አትናገርም። እና ሊያድግ አይችልም። እኔ በጣም ተጠራጣሪ ሰው ነኝ። እዚህ አትላንታ ላይ የነበረው ኳስ ጨዋታ ውሃው ያመጣሁ እኔ ነኝ። አዎ ነግረውኝ ነበረ ሳናነሳው ሊያልፈን። እሺ 16,000 ጠርሙስ ነው ያጓጓዝኩት ለተጫዋቾቹ በሳምንት ውስጥ። ግን ከኔ 5 ሳንቲም አልከፈለውም። እኔ ሾፌር ብቻ ነኝ። የእነሱን መኪና ወይም ደግሞ የቴዲን መኪና ነዳ ነበር። በጣም የሚገርመው ህዝቡ ኳስ ጨዋታ ሲመጣ ይናገራል እንጂ ከዚያ በኋላ አይደለም። አንድ ጊዜ ምን ይሉኛል፣ ይሄን እንዳውም በደንብ አድርጌ መንገር አለብን። ኳስ ጨዋታው የሌቦች ስብስብ ነው ይሉኛል። ታዲያ ምን እናድርግ ስላቸው መመርመር አለበት፣ ኦዲት አድርገው ይሉኛል። እሺ አልኩኝ። ኦዲቱን አየሁ። ኦኬ፣ በአንዴ ልነግራቸው አልችልም፣ አጠራጣሪ ነጥቦች አሉ። ግን ውጤቱ ምን እንደሆነ ነገራቸው። ይሄ ኳስ ጨዋታ ከጠፋብን ሌላ የለንም፣ ስለዚህ ይስረቁት። ምን ያህል ሰርቀው ነው ከዚህ ሀብታም ሊሆኑ የሚችሉት? እና ኢዲሳድ አሁን እሷን አስቀረችን። እሷን ደግሞ ለማፍረስ ብዙ ተጥሯል። እንግዲህ እየተንገዳገደች ነው። እኔ የምልህ ኢትዮጵያዊ ኳስ ሲጫወት አይደለም ወንደው እጅ እዚያ ስጠጣ በጣም እሱ ነው ቴክሳስ በሄድኩበት ክፍል ከራሻ የመጣ እንግዳ ነበር። ራሱ ከፍሎ አንተ ከራሻ እንዴት አገኘህ? ምናምን የስንት ወራት አጠራቅሜ ነው የመጣሁት እና አብረን በልተን አብረን ያሳለፍን። ይሄ አይገኝም። አየህ ድሮ የነበረ ነው። አሁን ሄደህ ዘለህ
ማንም ጋር ብትገባ እንኳን ውጣ ነው የሚሉ። በጣም ጥሩ አቶ ተካ እግዚአብሔር ያክብርልን። እጅግ በጣም ነው የምናመሰግነው። ጥሩ የጨዋታ ጊዜ አሳልፈናል። እድሜ ከጤና ጋር ይስጥልን። እናመሰግናለን በጣም። እኔም አመሰግናለሁ ስለጋበዛችሁኝ። ክብራትና ክብራን ተመልካቾቻችን ካስትሮ ቲዩብን እየተከታተላችሁ ከኛ ጋር ስለነበራችሁ ከልብ ነው የምናመሰግነው። ከአቶ ተካ ጋር ያደረግነውን ቆይታ በጣም ብዙ ቁም ነገሮች እንዳገኛችሁበት፣ በብዙ እንደተማራችሁበት ተስፋ አደርጋለሁ። እድሜ ከጤና ሰጥቷቸው ወደፊትም ደግሞ በተለያዩ ርዕሰ ጉዳዮች ላይ የምናገኛቸው ይሆናል። ሳምንት ካስትሮ ቲዩብ በሌላ እንግዳ ይጠብቃችኋል። ስለነበረን ጊዜ አመሰግናለሁ። ደህና ሁኑ።